ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ዩቱብ ላይ ማለት ነው በፊት የቀረጽኳቸው ያስቀመጥኳቸው ቪዲዮዎች አገኙና እዚህ ጋር አጋጣሚ ስራ ፈትቼ ተቀምጬ አንድ ያጎቴ ልጅ ሊያገባ ሆኖ ለእሱ አጋጣሚ አዲስ ቤት አሟይ ስለሆነ እስኪ በቃ ይሄን ልስራለት ብዬ በምችለው ባለኝ አቅም የቡና ስፍራ ነው የሚባለው ሳውዲ ያለ ነው፣ ብዙዎች እናውቀዋለን። እና ይሄ የመንዲል ወይም የቲሹ ማስገቢያ ነው፣ የሶፍት ማስገቢያ ነው። በዚህ መልኩ ጥርት ባለ መልኩ ማለት ነው። በእርግጥ እንደዚህ አይነት ስራ ምናምን የመጀመሪያ አይደለም። ከአሁን በፊት ለአንዳንድ ጓደኞች ስጦታ እሰራለሁ፣ ለቤቴ ምናምን እንደዚህ ማች ማድረግ ስፈልግ እሰራለሁኝ። እና አጋጣሚ ቁጭ ብዬ የመጣልኝ አይዲያ ስለነበር በዚህ መልኩ ሰራሁተኝና ቤቱን ሰብስክራይብ፣ ላይክ፣ ሸር ምናምን ያረጋችሁ እሺ ውዶቼ አትርሱኝ፣ አበረታቱኝ። በዚህ መልኩ ገጣጥሜ ነው ያመጣሁት። ምክንያቱም እያንዳንዱ ስሰፋ ምን ስል አይመቸኝም። የሆነ ሰው ወይ ይዞልኝ ስልክ ምናምን ካልሆነ በስተቀር እኔ በወቅቱ ነው እንጂ አሁን ላይ ኦፍኮርስ እንደምንም አድርጌ ምናምን አሳያችሁ ነበር። ግን ከፈለጋችሁ አሁን ለማሳየት ዝግጁ ነኝ እንዳታስቡ። እና በዚህ መልኩ የመንድላችን አስገባን። ይሄ ደግሞ የእጣን ማድረጊያችን ነው፣ እፊያው ነው። እናቲቱ አሁን ትመጣለች። ይህን ራሱ እንዴት ተፈላስፌ እንደሰራሁት እና እዚህ ውስጥ ምንድን ነው ያስገባሁበት? ሀይላንድ የምጠጣውን ውሃ ጨረስኩኝና ቀድጄ ውስጡ አስገባሁበት። ለምን እጣውን እንዲቀመጥበት ነው፣ እንዳያፈስ ምናምን ብዬ እና አንዳንዴ ወለ ጭንቅላት የሚያስበውን ነገር እኔ ራሱ ማመን አልችልም ማለት ነው። ፈጠራ ምናምን ነገር አለብኝ። እዚህ ላይ እንደዚህ አድርጌ አሟልቼ በኪስ አስቀመጥኩት። ሰርጉ እስኪደርስ ነው። ግን ከዛ በፊት የጨፌውን ላሳያችሁ ማለት ነው እንዴት እንደሰራሁት። ጨፌው በጣም ረጅም ነው። በእያንዳንዱ ቀዳዳ ሳይሆን አንድ አልፎ አንድ ነው የገባበት። ጥቅጥቅ ያለ ነው ርዝመቱ። በቃ እንዴት ብተኙበት ራሱ አይጎረብጣችሁም። ምቾቱ አይስወያ እና እንዴት እንደሚያምር እና ሰዎች ይሸጣሉ። እንደዚ አይነት ነገር እየሰሩ ምናምን ይሸጣሉ። ከአሁን በፊት እኔም ገዝቻለሁ። ባለ አራቱን፣ ይሄ ባለ ሁለተኛ ሰራሁት። ግን ለራሳችሁ በተለይ ደግሞ ለሰው ብላችሁ የምትሰሩት ነገር እና ውጭ የሚገዙን ነገር የተለያየ ነው። በጣም ወላሂ ወገቤ ቁርጥ እስኪል ነው የሰራሁት የነበረው። በጣም ማስገባቱ መቋጠሩ ምናምኑ መከራ ነበረ። ከዚህ ይልቅ ስፌቱን ሰፍቶ ጫፍጫፉን ዘርፍ ማድረጉ የተሻለ ነው። ይሄ በጣም ነው ወገብ የሚያመው እና ያው እንግዲህ ምንም ማድረግ አይቻልም። እና በዚህ መልኩ ይሄንን ሰርቼ ጨርሻለሁ። ይሄን ይመስላል የዕጣን ማጨሻ የሶፍት እና የእንትንም አለ የዳቦም አለው። ያው እዚህ ጋር አላመጣሁትም የነበረው ሙሽራ ስለሆነ ማስላርግለት ብዬ ይሄንን ይመስላል። ሰብስክራይብ አድርጉ። እንግዲህ ሰርጉ እስኪደርስ በዚህ መልኩ ተቀምጧል ማለት ነው ተጨርሶ። አመሰግናለሁ ስላዳመጣችሁኝ።